አቶ ለይኩን የፖሊስ ጥሪ ደረሳቸው። እርሳቸውም የፖሊሶቹን ጥሪ አክብረው ሄዱ። ነገር ግን አምራን ጠቁማባቸው እንደነበረና የወንጀል ተጠርጣሪ ነህ በማለትም ተነገራቸው። እኔ ይህን የምትሉት ነገር በፍጹም አላቅም፣ ግን ደግሞ እማኝ ማስረጃ ካላት ታሳየን በማለትም ለፖሊሶቹ መለሱ። ለዛሬ በቤትህ ሆነ ክሱን ትከታተላለህ በማለት ወደ ቤታቸው ላኩት። አሁን ኑሐሚን ተጠለፈች። ኑሐሚንን እንግዲህ ወንድ አጠርና ሸንካለው ጠለፏት። አይገርምም? ወንድ አጠር ናሆምን ስብርብር አድርጎ በጠገበ ሽመል ለቀቀው። እቤትም ድረስ ሂዶ በማስፈራራቱ የኑሐሚን አያት በጣም ተናደው ነበር። ናሆም አሁን ይህ ወንድ አይደለም አለ። ወንድ አጠር ድገመው ሲለውም ሸንካላው አረኔ ከዚህ ጋር ወንድነቴን አልፈታተንም፣ እሷን ነው መጥለፍ ያለብኝ በማለትም ኑሐሚንን የሚጠልፉ ሰዎች ከቆላ አደራጅቶ አመጣ። ከዛ በፊት እሱ መጥለፍ እንዳለበት መጥፋት እንዳለበት እሱ ጠለፋት እንዳይባል ከአካባቢው መራቅ እንዳለበት ለሸንካላው ነገረው። ሸንካላውም እንዴት እንደዚህ ታደርጋለህ? እኔም አብሬ መንጣት አለብኝ። እኔ ሳንተው አለ። አንተ ምን ትሆናለህ ደግሞ? አንተ ጋር ስለተባበርኩኝ ወንጀለኛ ነው ብለው ይይዙኛል። ከአንተ ጋር መሆኑ አይከፋኝም ሲልም አቡ ድፍት በል ሲለውም አብረን ማለቴ አብረን በልተን እንዴት ብቻዬን ብዬ ነው አለ። አሁን ልቅስ ተከታትለን እሆነ መጠጥ ብንጠጣ ጥሩ ነው ሲልም እሺ በማለትም መንገዶኝ እንዳይርቁን እነሱ አካባቢን ጠጣ በማለትም ጠጡ። ሸንካላው እንግዲህ እነዚህን ኑሐሚን የሚያግቱትን ወይም ደግሞ ኑሐሚን የሚጠልፏትን ሰዎች ለማምጣት እየተጠራራ ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኑሐሚን ቀጣይ ፓርቲ ይዘን መጥተናል። እንግዲህ የአቶ ለይኩን ስቃይ በጣም የሚያሳዝን ሆኗል ማለት ነው። አምራን ወይዘሮ ዝናሽን እየተከታተለች እንግዲህ በሚያሳዝን ሁኔታ ከልጁ ሚሞሪውን በመቀበልም ምን ማድረግ እንዳለባት አሁን ወይዘሮ ዝናሽ የምታውቀው ነገር የለም። እናም ድርጅቱን በሙሉ ለኔ አስረክቤ ከዛም በኋላ ለናሁም ደግሞ ለዳግም ልሰጭ ያልሽውን ድርጅት ለሱ ትሰጫዋለሽ በማለትም ጠየቀቻት። ይቅርታሽን አድርጊልኝና ይህም ማድረግ አልችልም አለች ወይዘሮ ዝናሽ። በዚህን ሰዓት ይህን ማድረግ ካልቻልሽ ይህን ምስኪን ባልሽን ለፖሊስ ጠቁሚ ወንጀላቸውን አስይዛለሁ ስትልም እባክሽን ይህ ምስኪን ልጅ አምራል በማያውቀው እኔ በሌለሁበት ልጅን አባቴን ገደለች ብሎ እንዲጠላኝ አታድርጊ። እስከ ዛሬ ያልናት የተሰቃየ ይበቃል አለቻት። ኧረ እባክሽ እንደዛ ነው እንዴ? አዎ እንዴ አንቺም እኮ ወንጀል ውስጥ አለሽበት። እኔ ምንም አላደረኩም። ለይኩን ነው ቪዲዮ አቀነባባሪው የተለየ ነው። ለይኩን ሲቀብር አንቺን ለይቶ አይገርም። ወንጀለኛይቱ ግን አንቺ ነሽ። በምን ምክንያት ነው አቶ ለይኩን የዳግምን አባት ሊገል የቻለው? መቼም ያለ ምክንያት አይደለም። አብራችሁ ተኝታችሁ ይዟችሁን አይደል አለቻት። ምንድን ነው የምትይው? እባክሽን አንቺ ረፊ ስትልም ንገሪ ስትላት እንግዲህ ተአምራን እጅ ወደቀች ወይዘሮ ዝናሽ። ግን ደግሞ የእርጥቡ አጠገብ የደረቁ አጠገብ እርጥቡ ይነዳል ነው። አቶ ለይኩን እየተሰቃዩ ይገኛሉ። አቶ ለይኩን ምላሳቸው ስቃይ ሆነ። ለሰዎች በሙሉ መልካም ነገር እያደረጉ ነገር ግን ወደ ራሳቸው የተጠመጠመባቸው የክፉ ቤተሰብ ግፍ እርሳቸው ላይ ወደቀ። ምክንያቱም ባለቤታቸው በጣም አረመኔና ጨካኝ ሴት ናት። እንግዲህ እሷን ወደፊትም ያንን ቪዲዮ ልታስፈራራው ስለፈለገች አቶ ለይኩንን ራሷን አግላ እሱን ቪዲዮ ቀርጻ ለዳግም አላካፍል ቢል እንኳ ንብረቱን በዛ እያስፈራረች እንዳካፍል ወይም ደግሞ ሌላ ነገር የፈለገች ትመስላለች። ይህንን ያወቀችው አምራን እኔን መቼም አትችኝም ብዬሽ ነበር አማቴ። እዩልሽ አማቴ ወይዘሮ ዝናሽ የምትባል ሴት አለች። እናም በባሏ ላይ ሌላው ሽማ ይዛ ልጅ ትወልዳለች አለቻት። ስለምንድን ነው የምታወሪው አንቺ አለች። ከዛም በዛ አጋጣሚ
ባልየው ድንገት ሲመጣ የተፈጠረው ነገር ምን እንደሆነ ባይታወቅም የልጇን ወይም ውሽማዋን የልጇን አባት ባልየው ይገለዋል። ከዛም እራሷን አግላ መቃብር እሱ ቆፍሮ እንዲቀብረው ታደርጋለች ስትላትም ምን እንዴት አባሻወቅሽ ስትልም ቴዲ አስታውሽ ምን ነበር የተፈጠረው? ባክሽ ከኔ ከአምራን አታመልጭም ወይዘሮ አማቴ አለቻት። እንዴት ልታቂ ቻልሽ? ቤት እየተከታተልሽ ነበር ስትላትም በደንብ አው ከኔ እንደማታመልጭ ድሮም ነግሬሽ ነበር፣ አልሰማኛልሽ። ከኔ ጋር ትፎካከሪ ብዬሽ ነበረ እና ምን እናማ እንግዲህ ሁሉንም ነገር ቻዩ። አሁን የምፈልገውን ነገር በሙሉ ታደርጊያለሽ ስትላትም እዋክሽ አምራን ተይኝ፣ ምንድን ነው የምትፈልገው? ናሁን ነው አይደል የምትፈልገው? ውሰች፣ በቃ ትችልሻለሁ። አንቺን የጠላውሽ ያን ጊዜ በቃ የልጅ ጮኛ ስትሆኝ ነው አለቻት። አይ ያን ጊዜ ብቻ የጮኛ ሲሆን ብቻ ሳይሆን ዶሮ ራታ ታስታውሻለሽ? ጋብዞን የመጣን ጊዜ ያን ጊዜ ጀምረሽ ነው አለቻት። በጣም መዘዝ ይዘሽ እንደምትመጪ አቅ ነበር ስትላትም አረመኔ ጨካኝ አለቻት። ማነው አረመኔ? ወይዘሮ ዝናሽ የልጅሽን አባት ስገይ በዛም ስታስቀብሪ ባልሽን እኔ ነኝ አንቺ አለቻት። ከዛም ናሆምን ከፈለግሽ ውሰጅ አልኩሽ እኮ ተይኝ። ኧረ እባክሽ ምን ትልቅ ነገር ሰተሽኛል። ናሆም እኮ ድሮም የኔ ነው የማንም አይደለም። ግን ደግሞ ሙሉ ንብረትሽን በእኔ ማዞር አለብሽ። ከዛ በኋላ ለዳግም ልሰጫ ያልሽውን ደግሞ ለናሆም ታዞር ያለሽ አለቻት። ይሄም ማድረግ አልችልም፣ የፈለግሽውን አድርጊ በማለትም ወይዘሮ ዝናሽና እንግዲህ አምራን ሲጨቃጨቁ የሚያሳዝነው ነገር አምራን አሁን ወንጀላቸውን ለፖሊስ ጠቁማለሁ አለች። ለፖሊስ ሄዳ ጫፍ ጫፉን በመናገርም ወንጀለኞች ናቸው፣ ምን እንደሚሰሩ ግን አላቅም በማለትም ፖሊሶቹ ለይኩን ለጥሪ ጠሩት። ከዛም ለመረጃ ማጣራት ተብሎ ሲጠሩ አቶ ለይኩንም ሄዱ። በእርግጥ እርሳቸውም እጅን ብሰጥ ይሻለኛል፣ ከዚህ ህይወት ህግ ቢቀጣኝ ይሻለኛል እያለ እየተበሳጨ ነበረ። እናም ሚሞሪው 2 ሚሞሪ እዚህ ውስጥ አለ። በዛ ላይ ደግሞ አጥፋ ያልሽው ቪዲዮ እንዳለ ኮፒ ተደርጎ ለብዙ ሰዎች ተሰራጭቷል። ስለዚህ እኔም ማሸነፍ አትችይም አለቻት። በጣም በሚያሳዝን ሁኔታ ወይዘሮ ዝናሽ ወዳ ብትል ወዲህ ምንም አማራጭ የላትም። አምራን እገልሻለሁ እያለች መዛት ጀመረች። አምራንም እኔ ላይ የሆነ ነገር ብታስቢ ይህንን ጉድሽን ለፖሊስ እጄ አስረክባለሁ፣ ከዛ መቀመቅ ትገቢያለሽ አለቻት። በጣም ተናደደች። እባክሽ ተይኝ፣ ልጄ ያለ ኃጢአቴ እንዲጠላኝ አልፈልግም ስትልም እና የማን ነው ኃጢአት? ምንም የማያውቀውን ባልሽን ወንጀል ውስጥ የከተሽ እኮ አንቺ ነሽ አለቻት። በዚህን ሰዓት እንግዲህ በጣም በሚከብድ ሁኔታ ወይዘሮ ዝናሽ እየተጨነቀች ትገኛለች። አቶ ለይኩን ለፖሊስ ሲጠራ ወይዘሮ ዝናሽ በቁማ ሽንቷ ሊያመልጣት ደረሰ። ገጠር ያሉት እንግዲህ ኑሐሚንን ለመጥለፍ እየተዘጋጁ ባሉበት ሰዓት አሁን ቆላ ሂደው እሷን የሚጠልፉ ማምጣት፣ ከዛ በኋላ ወንድ አጠር፣ ከዛ መጥፋት ተመካከሩ። ነገር ግን ናሆም የሆነ ምልከው መረጃ ላይ በማለትም አየሩ ቆንጆ ነው፣ ኔትወርክ ካለበት ቦታ ሄጄ ልላክ በማለት ከቤት ሲወጣ በሚያሳዝን ሁኔታ ላፕቶፑን አውጥቶ ቁጭ ሊል ሲል ወንድ አጠር በጠገበ ሽመል አሽመድምዶ ሰባብሮ ለቀቀው። በዚህን ሰዓት ሸንካላውም ልጅ እንዴት በዚህ ሸንኮፍ አድርገህ ትተዋለህ? ለምን አትደግመውም አለ። ኧረ እኔ ወንድነቴን በዚህ አለካም፣ ይሄ የማይረባ ወንድ አልጫ አለ። ምንድን ነው የምትፈልጉት? እኔ እኮ ከከተማ የመጣው ባለትዳር ሰው ነኝ አለ። በዚህን ሰዓት ሊያታልልህ ነው ወንድ አጣር፣ እንዳሰማው ሰባብረህ ልቀቀው ሲለውም አንዴ ሲለው ናሆም እንግዲህ ሰብርብር ብሎ ወደቀ። ከዛም እያነከሰ ወደ ቤት ሄደ። የናሆሚን አያትና እንዲሁም እሷ እየተጨነቁ ነበር። እሺ ይህ ልጅ
ናሆም የልጄ ባል በሆነ ብለሽ ተመኝተሻላ አያቴ አለቻቸው። ከዛም አዎ እንዴት ያለ ሸበላ ልጅ መሰለሽ ዳግም ወከደ አሏት። ዳግም ስለ አባቱ የሆነ ነገር አለ ብለውት እየሮጠ ሄዷል አለች። የት ከተማ? በጣም ይገርማል። እንዴት ያለ መልካም ልጅ እርግት ያለ ደስ የሚል ጨዋታው አሏት። እንደማየ አንቺ እኮ ናሆምንም መልካም ብለሸዋል አለችው። እና ምን ላርግ መልካሞቹን መርጠሽ ነው ይዘሽ የመጣሽው። የልጄ ባል በሆነ ብለሽ ተመኝተሽ ነበር አይደል ናሆምን አለቻት። ከዛም አዎ ግን ምን መልካሙ ሁላ ሸበላው ሁላ አይወደድም ማለት የራስ አይደረግም አሏት። እንዴት? እንደወደድሽው በደንብ አውቃለሁ፣ ግን ደግሞ ስለወደድሽው ብቻ የራስሽ ሊሆን አይችልም ሲሏትም እንዴት እማዬ አግብቷል አላልሽኝም? አዎ አግብቷል እና ቢያገባም እውነተኛ ማንነቷን ሲያቅ የመጨረሻ ይጠላታል። ዳግም ላያያት ግን ደግሞ እና ቤተሰቦቹም አልተቀበሉትም እና እሱ ይወዳታል አይደል? አዎ እሱ በጣም ይወዳታል አለች። እንግዲህ እሱ ትልቁ ችግር እሱ የወደደ ነው። ስለዚህ የምትወጂውን ስትከተይ የሚወድሽን አትጪ ልጄ፣ ዓይንሽን ግለጪ። ያኛው ልጅ በጣም ጥሩና መልካም ልጅ ነው አሏት። እዛ ቤት የምትሰራው እንግዲህ አሁን ላይ ስለ ኑሐሚን እያወሩ ሲጨቃጨቁ ሴት መታችሁ ተብለህ መሳቂያ እንዳትሆን ብላ ያንን ሸንካላ ያዝ ስታረገው ስብርብር ውድቅድቅ አለባት። ከዛም ሂድ ቀጣፊ በማለትም ከዛ ወጥቶ ሄደ። ለምን አትመታትም? ለምን ሰባብራ አለቃትም? አለው ወንዳጠረን። ቆይ አንተ ለምንድን ነው ለዚህ ነገር የምትገፋፋኝ ሲለውም ምክንያት ምንድን ነው? ምን ሰምተህ ነው ሲልም አይ ምንም እንደው ዝም ብዬ ነው እየተንጣጣችም እምቢ ካለች መሰባበር ነው አለው። እምቢ ካለይማ አይቀርም አለች። ቻናሉን ሰብስክራይብ እያረጋችሁ